የተፈጥሮ ሀብትን በመጠበቅ ምርታማነትን ለማሳደግ ማህበረሰቡ የተቀናጀ የተፋሰስ ልማት ስራን ባህሉ ሊያደርግ እንደሚገባ የንቅናቄ መድረኩን በንግግር የከፈቱት የአሪዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስቱ ዋና ተጠሪ አቶ አፌዶ ወርቁ በዞኑ 131 ሺህ ህዝብ በላይ በማሳተፍ 11 ሺህ ሄክታር መሬት እንደሚለማም ገልጸዋል። በዞናችን ወደ 131 ሺህ ህዝብ በላይ እንደሚሳተፍና በሁሉም ቀበሌያት ይሄ የልማት ተፋሰስ ስራዎች ይሰራሉ። ወደ 11 ሺህ ሄክታር በላይ ይለማል ተብሎ ይጠበቃል። ስለዚህ በዚህ ላይ ሁላችንም የራሳችን አዘጋጅተን መንግስት ለሚያደርገው ጥሪ ቀርበን ለምን እንደምናደርግ ተረተን በዚህ ጉዳይ ላይ መሳተፍ ተገቢ ይሆናል። መሳተፍ ብቻ ሳይሆን ለትውልድ የራሳችን አሻራ ያኖር እንደምንነድ መገንዘብ ያስፈልጋል ማለት ነው። የአሪዞን ግብርና መምሪያ ኃላፊ አቶ ጉራል ቅጅማልቅ በበኩላቸው በቀጣይ 30 ቀናት በስነ አካላዊና ስነ ህይወታዊ የተፋሰስ ስራዎች የዞኑ እምቅ የመልማት አቅምን ለእምርታዊ ብልጽግና ለማዋል ታቅዶ እየተሰራ እንዳለም አስረድተዋል። ዓላማው እንግዲህ የአፈርና የውሃ ጥበቃ ስራዎችን ማከናወን ነው። የተራቀቱ ቦታዎችን ማልማት ነው። እንደ ዞናችን ከ13.5% ነው የሚያመላክተው። ከ51 ሺህ ሄክታር በላይ መሬት ነው የሚያሳየውና ይሄን መሬት መልሰን ማልማት አለብን። ሰው ነው ይሄን መሬት እንዲራቀት ያደረገው። አሁን መልሶ ደግሞ ሰው ነው የሚያለማው። አሁን የጀመርነው ሀገራዊ የግብርና ምርትና ምርታማነት ለማረጋገጥ አሁን የሚሰራው የተፋሰስ ስራ በጣም ወሳኝ ነው። የጋዘር ከተማ አስተዳደር ከንቲባ አቶ በለጠ ማጎና የደቡባሪ ወረዳ ዋና አስተዳዳሪ አቶ ገብረ ባይስማይ በጋራ እንደገለጹት ዘርፈ ብዙ ጠቀሜታ ያለውን የተፋሰስ ልማት ህብረተሰቡ በሁሉም አካባቢዎች በነቂስ ወጥተው እንዲሰሩ ጥሪ አቅርበዋል። የተቀናጀ የተፋሰስ ልማት በርካታ ጥቅሞችን እያስገኘ ይገኛል። በተለይ ተፈጥሮ መጠበቅ በህብረተሰቡ ላይ የሚደርሱ ጉዳቶችን መጠበቅ ይሆናል። ሌላው ተፈጥሮን ስንጠብቅ ወጣቶች ማልማት የሚችላቸው በርካታ ስራዎችን በውስጡ ይሰራሉ። አርሶ አደሩ አካባቢው የተጎዱ አካባቢዎችን ለመጠበቅ የመሬት መንሸራተት እንዳይኖር፣ ናዳዎች እንዳይኖሩ በነቂስ ወጥቶ አካባቢው ላይ የተፋሰስ ልማት የተመረጡ በባለሙያ የተመረጡ ቦታዎች ላይ በነቂስ ወጥቶ መስራት እንዳለበት ለማሳሰብ ነው። ከዚህ በፊት በተሰሩ የተፋሰስ ልማት ስራዎች ተጨባጭ ውጤት ማግኘታቸውን የአካባቢው አርሶ አደሮች ጠቅሰው ለዘላቂነቱ የበኩላቸውን እንደሚወጡ ተናግረዋል። ተፋሰስና ፈጨውንታይ ከየነ መሬታችንን ለምነት ለመጠበቅ በአይናችን ያየነም ነገር ስለሆነ ይህንን ሁሉ ትምህርትም ለኛ የሚሰጡ ከኛ ጋር የሚመላለሱ ሰዎችን ሁሉ እግዚአብሔር ይባርካቸው። ተፋሰስ ከመጣ በኋላ መሸራሸሩ እንደቀራ እኛም እናውቃለን። ስለዚህ እንዲቀጥል ልጆቻችን ይጠቀማል፣ እኛም ተጠቃሚ መሆናችን እናውቃለን። በመርሃ ግብሩ የሃይማኖት አባቶች፣ የጎሳ መሪዎች፣ ባላባቶች፣ የክልል የዞን የወረዳና ከተማ አስተዳደር አመራሮች፣ የወርልድ ቪዥን አስተባባሪና የግብርናው ቤተሰቦች ተገኝተዋል።